የዓለም ግዙፉን 1.478 ቢሊዮን ህዝብ በጦር ቁጥር 4 በኢኮኖሚ አምስተኛ በስትራቴጂም በኢንዶ-ፓሲፊክ ቁልፍ የሆነችውን ህንድን ከ144 ሚሊዮኗ የህዝብ ባለቤት በኢኮኖሚ ከ8 እስከ 10 ገዝፋ የምትገኘውን እንዲሁም በጦር ቁጥር 2 ላይ ያለችውን ሩሲያን ያገናኘ የፕሬዝዳንት ቭላድሚር ፑቲን ጉዞ ይሉታል። ወደ ህንድ ያቀኑትን የሩሲያው ፕሬዝዳንት ቭላድሚር ፑቲን ለ10ኛ ጊዜ ወደ ህንድ ብቅ አሉ። ናሬንድራ ሞዲም ቢሆኑ ወደ ሩሲያ ለ7ኛ ጊዜ ዘልቀዋል ብቻ አይደለም ጉዳዩ። ምን አወሩ፣ ከምዕራቡ አንጻርስ ምን መከሩ የሚለው ሆኗል። ፑቲን በህንድ ጉብኝታቸው ኒው ዴልሂ ከሞስኮ በምታስገባው የነዳጅ ምርት ላይ አሜሪካን ፈተና ውስጥ አስገብቷታል። ንግድ፣ የዩክሬን ጦርነት፣ ወታደራዊ ትብብር ቁልፍ አጀንዳ ማድረጋቸው ከጉዞና ከምክክር ባሻገር ሆኖ ተመዝግቧል። በዛ ላይ አውሮፓውያኑ የአሜሪካን ፖለቲካ የሚነካ ሰጥ አገባ ላይ መዘፈቁ፣ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በአውሮፓ የተያዘው የሩሲያ ሀብት ለዩክሬን ወታደራዊ አቅም ማጠናከሪያ እንጂ ለአሜሪካ ጥቅም መዋል የለበትም ማለታቸው፣ የዘለንስኪ አውሮፕላን በአይርላንድ በርሊን ወታደራዊ ኢላማ ውስጥ ገብታ ነበር መባሉ፣ በዛ ላይ አውሮፓ ውስጥ መሆኑ ደግሞ ቀጥ ያጣው ፖለቲካ ዓለም ላይ ያደርገዋል። በግዙፉ ኤዥያ ፓሲፊክ ቀጠና ሀያላኑ ከጦር እስከ በንግድ ሀገራትን ማስገበር በተሰማሩበት አጋጣሚ የሩሲያው ፑቲን የሞስኮን ዓለም አቀፋዊ የፖለቲካ ሚዛን ከአሜሪካ ጋር መገዳደር በሚያስችል ሁኔታ ያሳየው ውይይት አድርገዋል በሚል የክሬምሊን ፖለቲካ አካሄድ የሚወዱ ተንታኞች ጉዳዩን ከፍ አድርገው ሲያዩት ውለዋል። በእርግጥ ፑቲን ከትራምፕ ጋር መስራት ቢያዋጣቸው እንጂ እንደማያክስራቸው ፖለቲካዊ መረዳቱ አላቸውና ሁኔታዎች ሁሉ ስጋት ለአውሮፓውያን ሆነዋል። ፑቲንና ሞዲ በ23ኛው የሩሲያ ህንድ ጉባኤ ላይ የመከሯቸው ጉዳዮች የዓለማችንን ፖለቲካ ታሳቢ ያደረገ ነው ተብሏል። ምንም እንኳን ሁለቱም በተለያየ ደረጃ ዓለም አቀፋዊ ትችቶች የሚያርፉባቸው መሪዎች ቢሆኑም አማራጭ የዓለም ፖለቲካ መንገድን በመጥረግ ስማቸው ከፍ ብሎ ከሚነሱት መካከል ተመዝግበዋል። የአሜሪካ ታሪፍ በህንድ ላይ፣ የዩክሬን ጦርነት፣ ሰላም እንዴት ይስፈን፣ የሀገራቱ ግንኙነቶች ከትላንቱ ዛሬ በምን ተለይቶ የጠነከረ ይሁን አጀንዳዎች ሲሆኑ የጦር መሳሪያ ጉዳዮችን መነሳታቸው ወትሮውንም የፑቲን ጉዞ አንዳች አደጋ እንጂ ለሰላም አይደለም የሚል ግንዛቤ ላላቸው የአውሮፓ መሪዎች በተለይም ለህብረቱ መሪ ኡርሱላ ቮን ዴር ሌየን በፈተና ላይ ፈተና ሆኑባቸዋል። የዓለምን ግዙፉን የህዝብ ቁጥርና አምስተኛ ግዙፍ ኢኮኖሚ እንዲሁም ስልታዊ ቀጠና ላይ ያለችውን ህዝብ ከሩሲያ ፖለቲካ ጋር ያገናኘው ውይይት የሁለቱ መሪዎች ድርድር ብቻ ሳይሆን የዓለምን ስርዓት በተለየ መንገድ የዳሰሰ ነው ለማለትም አስደፍሯል። የፑቲንና የሞዲ የረዥም ሰዓታትን የዘለቀ ውይይት የምዕራቡ ዓለም ማዕቀብን ከዩክሬን ጦርነት ጋር በተገናኘ ከማንሳቱን ባሻገር ፑቲን ወደ ዩክሬን ጦር ካዘመቱ በኋላ ለመጀመሪያ ጊዜ ወደ ቁልፏ ዴልሂ ብቅ ያሉበት መሆኑ ትርጓሚው ከፖለቲካና ኢኮኖሚ ባሻገር ሆኗል። እኔ ዓለም ወደ ሰላም ትመለሳለች በሚል በብርቱ አምናለሁ። የተከበራችሁ በቅርቡ ከዓለም መሪዎች ጋር ስነጋገር እና ጥልቅ ውይይት ሳደርግ ሁሌም የምላቸው ህንድ ገለልተኛ አይደለችም ነው። ህንድ ግልጽ አቋም አላት። ያም ሰላም ነው። ሁሉንም ለሰላም የሚሆን ኢኒሼቲቭ እንደግፋለን። ትከሻ ለትከሻ ሰላምን የሚያሰፍን ሀሳብ ሁሉ እንደግፋለን። ጠቅላይ ሚኒስትር ናሬንድራ ሞዲ ህንድ ገለልተኛ አይደለችም፣ ሁሌም ወደ አንድ አቅጣጫ ታዘነብላለች፣ እሱም ለሰላም ነው በሚል የገለጹበት ዲፕሎማሲያዊ ንግግራቸው ደግሞ የኒው ዴልሂን ጋዜጦች ቀልብ ስቦ ውሏል። ኒው ዴልሂ የሞስኮን የጦር መሳሪያ በመግዛት ቁጥር 1 ላይ እንደምትገኝ መረጃዎች ይጠቁማሉ። የሀገራቱ ባለስልጣናትም አሁን ላይ ካለው የ68 ቢሊዮን ዶላር ዓመታዊ የንግድ ልውውጥ በ2030 ከ100 ቢሊዮን ዶላር ለማሻገር ውጥን በያዙበት ሰዓት ነው መሪዎቹ በሁለንተናዊ የዓለም ፖለቲካ ጉዳይ ሳይቀር የተወያዩት። በራሽትራ ፓቴ በሄቫንና በክሬምሊን መካከል ያለው ፖለቲካዊ ጋብቻ ጸረ ምዕራቡ ዓለም እንደሆነ አውሮፓ ህብረትም ሆነ የአሜሪካ ፖለቲከኞች አረዳዳቸው ሆኗል። ሞቅ ባለ አቀባበል ዴልሂን የረገጡት ፑቲን ከቤተ መንግስቱ ባሻገር በማህተመ ጋንዲ መታሰቢያ ራጅጋት ክብራቸውን ገልጠው ወደ ጉባኤያቸው አምርተዋል። በተለይም ጋንዲ ህንድን ከቀኝ ግዛት ከብሪታንያ ያስወጡበትን መንገድ ጠረጋ ታሳቢ ማድረጋቸው ፑቲን ዴልሂና ሞስኮ በምዕራቡ ዓለም ሁሌም ቢሆን ግፊት አለባቸው ወደሚል ድምዳሜ ወስደው ሞዲ ስብሰባውን እንዲጀምሩ አድርገዋቸዋል በሚል በጥርጣሬ ምዕራቡ ዓለም እያዩ ይገኛል። የግል የራት ግብዣ ከማድረግ አንስቶ ሞዲ ለፑቲን የሰጧቸው ቦታ ዲፕሎማሲያዊ ትርጉሙ ለሩሲያ ቦታ አለን በመሆኑ ጉዳዮች ቀለል ብለው የሚታዩ አይደለም። እንደዚህም ደስተኛ ሆነው አያውቁም ናሬንድራ ሞዲም ተብሏል። ፑቲን እንደ ህንድ፣ ሰሜን ኮሪያና ቻይና ባሉ ሀገራት ደማቅ አቀባበል ሲደረግላቸው ትርጓሜው ሩሲያ በኤዥያ ዛሬም ተጽዕኖ ፈጣሪ ናት። ምንም እንኳን በምዕራቡ ዓለም ሩሲያን ብቻዋን አስቀሯት ግፊቶች ቢኖሩም እየሆነ መጥቷል። We face real and lasting dangers
እኛ ትክክለኛና ዘለግ ያለ አደጋ ተጋርጦብናል። ሩሲያ አስፈሪውን ጦርነቷን በዩክሬን ላይ ቀጥላለች። ዜጎቿንና መሰረተ ልማቶቿን ኢላማ ማድረጓን እየጨመረች መጥታለች። ማለቴ ክረምቱ በገባበት ሰዓት ወደ ሰሜን አትላንቲክ የጦር ጥምረት ስንመጣ ሩሲያ ተቀባይነት የሌለውን ባህሪዋን አጠናክራ ቀጥላለች። የአየር ክልላችንን ጥሳለች። የሳይበር ጥቃት ታደርስብናለች። በባህር ውስጥ ያለውን መሰረተ ልማታችንን ጫና ውስጥ ለማስገባት የስለላ መርከቦችን ታሰማራብናለች። ምንም እንኳን ህንድ የዓለም አቀፉ የወንጀለኞች ፍርድ ቤት ICC አባል ባትሆንም በ2023 የተይዘው ይቅረቡ ትዕዛዝ ወጥቶባቸው እንደነበር ይታወቃል። ፕሬዚዳንት ቭላድሚር ፑቲን የፑቲን ጸባጫሪ ንግግር በአውሮፓውያኑ አሁንም ስጋት ጋርጧል። ከአውሮፓ ጋር ለመዋጋት እቅዱ የለንም፣ 100 ጊዜ ብየዋለሁ። ነገር ግን አውሮፓ በድንገት እኛ ላይ ጦር ለማወጅ ከወሰነ እንዲሁም ከጀመረው እኛ ለዛ ዝግጁ ነን። ለዛ ምንም የምናወላዳው ነገር የለንም። ጥያቄው አውሮፓ ከኛ ጋር ጦርነት ከጀመረ እንደማስበው በቅርቡ ይህ ዩክሬን አይደለም። ከዩክሬን ጋር ቀስ እያልን ተጠንቅቀን ነው ስንዋጋ የነበረው። ገባህ አይደል? በዘመናዊ ንግግር ሙሉ ጦርነት የለም። ይህ ደግሞ ምዕራቡ ዓለም በሰፋው የፖለቲካና የመርህ ማሰሪያ ውስጥ ዓለም መያዝ እንደሌለባት ጠቁሟል። ምንም እንኳን ዓለም አቀፍ ሕጎች ለሰው ልጆች ፖለቲካዊና ማህበራዊ ጥቅም መከበር የሚሰሩ ናቸው ቢባላቸውም አንዳንዶች ግን በጥቂቶች ልክ የተደነገጉ ናቸው የሚለውን እነ ፑቲን አጠንክረው ይዘውታል። ፈረስ ላይ ናቸውም ለማለት እድል ይሰጣል። በእርግጥ ፕሬዚዳንት ቭላድሚር ፑቲንስ ቢሆኑ ለዓለም ሕግ ተገዥ ናቸው ወይ የሚል ጥያቄ በየጊዜው ቢነሳባቸውም አዲስ መንገድን እንምረጥ ላይ መሆናቸውን ግን ክሬምሊን በመከራከሪያነት ያነሳላቸዋል። በነ ባይደን ፊት ሳይቀር እናንተ እነማን ናችሁ ሲሉ ምዕራቡን የዘለፉበትን ንግግራቸውን ደጋግመው የሩሲያ መገናኛ ብዙኃን ያስመለክቱታል። ህንድና ሩሲያ ፑቲን ወደ ስልጣን ከመጡበት ጊዜ አንስቶ እንኳን ከ25 ዓመታት በላይ በጎ ፖለቲካዊና ወዳጃዊ ትስስር ያላቸው አገራትም ሆነዋል። ያም ሆኖ ግን ሞዲ በፑቲንና በትራምፕ መሀል የቆመ ሚዛኑን የጠበቀ ፖለቲካን ለመከተል ፈተናቸው ቢበዛም እስካሁን ሞክረዋል። በተለይም ትራምፕ ናሬንድራ ሞዲ ከፑቲን አገር ነዳጅ እየገዙ ነው በሚል ከ25 በመቶ ወደ 50 በመቶ ታሪፍን ከፍ አድርገው ዕዳ ቢጠሉባቸውም አሁን መግዛት መቀጠላቸው ዋጋ እየተከፈለ ከምዕራቡ ዓለም ፖለቲካ መውጣት ዓለም እንዳለባት ግንዛቤው እንዲኖር የሚያደርግ ነው ተብሏል። በፕሬዚዳንት ዶናልድ ትራምፕ የቀረጥ ፖሊሲ ኢላማ ውስጥ የገባችው ደልሂ እኛስ ለዓለም ኢኮኖሚ ማረጋጊያ የሚሆነውን ነዳጅን ገዛን፣ ዋሽንግተን ከሞስኮ የኒውክሌር ነዳጅን ለኒውክሌር መሰረተ ልማቶች እየገዛች አይደለም ወይ በሚል ሀሳቡን ከፕሬዚዳንት ቭላድሚር ፑቲን በመውሰድ የተከራከረች ይገኛል። ከሩሲያ የጦር መሳሪያ ህንድ እንዳትገዛም ዋሽንግተን ትከሳለች። ፑቲን ይባስ ብለው ሞዲ እንዲገዟቸው ግፊት ያደርጋሉ ተብሏል። ህንድ ከሩሲያ ምንም የመግዛት መብት አላት። ሩሲያን በዛው ልክ የተቃኘ ድልን ትከተላለች። የፑቲንና የሞዲ ፖለቲካዊና ዓለም አቀፋዊ አረዳዳቸው ነው። ሞስኮ ለደልሂ ተጨማሪ ኤስ-400 ሚሳይል መከላከያ ስርዓቶችን እንዲሁም SU-57 ተሰዋሪ ተፋላሚ ጀቶችን ለመሸጥ ፍላጎቷ ከሆነ ጓላ ድር ብሏል። የአሜሪካ ፖለቲከኞች ህንድ የጦር መሳሪያ መታጠቋ አካባቢው ላይ ጦር ብታዘምት አደጋው ይከፋል የሚል ሳይሆን አረዳዳቸው ከኛ ለምን አልገዙም በሚል ነው የሚል ትችት ይሰነዘርባቸዋል። ዓለም አቀፋዊ አተረጓጎሙ ብዙ ሆኖ የተመዘገበው የህንድና ሩሲያ ግንኙነት በቀጥታ የአሜሪካን ፖለቲካ ሳይቀር የነካ ነው። በራሱ የምዕራቡ ዓለም ፖለቲካ ተወሳስቧል። ቮሎዲሚር ዜሌንስኪ ወታደራዊ ቅኝት ባላቸው ሰው አልባ አውሮፕላኖች ኢላማ ውስጥ ገብተው ነበር የሚለው መረጃ በዛ ላይ በአይርላንድ መሆኑ ይህን ያስረግጣል። ወደ ዜሌንስኪ አውሮፕላን ሰው አልባ አውሮፕላኖቹ እየበረሩ ነበር ተብሏል። ጉዳዩ ሰኞ ላይ የሆነ ቢሆንም 4 ድሮኖች ለበረራ ዝግ በሆነው ስፍራ ላይ ዜሌንስኪ ሊያርፉ ሲሉ መታየታቸው አስደንጋጭ ሆኖ ነበር። በዚያ ላይ የሩሲያ በአውሮፓ የተያዙ ሀብቶች ለአሜሪካ ጥቅም መዋል የለባቸውም ለዩክሬን ጦር መበርታት እንጂ ፍሬድሪክ ሜርዝ ማለታቸው ጀርመንን ከሩሲያ ጋር አፋጦ ሊቀጥል እንደሚችል ይጠቁማል። የሩሲያ ተደራዳሪዎች ደግሞ እናንተ በተለይም ፍሬድሪክ ሜርዝ ጨዋታ ውስጥ የላችሁበትም፣ እናም ፖለቲካዊ መኩራራቱ ይቅርባቸው የሚል ሀሳብ መጋራቱ ደግሞ ሌላ ፍጥጫ አካባቢ ላይ እንዳይፈጥር ስጋት አለ።